أعوذ بالله من الشيطان الرجيم بسم الله الرحمن الرحيم يقول الله تبارك وتعالى في القرآن الكريم إن الدين عند الله الإسلام الله تعالى بتكبر القرآن من النال إن الدين تككلن يو هايمانوت إن متلوا بعربية قوانقوا أداة التوكير تبارلج نقرون يبلت أمتات أنكر حرف نج الله نقرون تنكر argumental إن الدين عند الله الإسلام كالله زند تكلن يو هايمانوت إسلام بتشان يرنال كالله تعالى زند تقبلنيت الله هايمانوت اسلمنا بتشانو أهون ما الله تعالى ليلة سورة لي من يلال ومن يبتغي غير الإسلام دينا فلن يقبل منه وهو في الآخرة من الخاسرين ومن يبتغي غير الإسلام دينا كإسلام ليلان هايمانوت هادرقو ما يزيف اللغة فلن يقبل منه ይህ ከኢስላም ውጭ ሃይማኖት ብሎ ያዘው ውድቅ ነው የሚሆንበት ተቀባይነት አይኖረውም وهو في الآخرة من الخاسرين ይሄም ሰው يوم القيامة በአኺራ ከከሳሪዎች መካከል ይሆናል ከኢስላም ውጭ ሌላን ሃይማኖት አድርጎ የያዘ ይህ ሰው አላሁ ተዓላ የከሰረ ነው ይለናል ስለዚህ ትክክለኛው ሃይማኖት ተቀባይነት ያለው ሃይማኖት ምንድነው ኢስላም ብቻ ነው الإسلام اسلمنا معناته اهتنا وندموچه هو الدين الذي رضيه الله لعباده جميعا الله لباروچ ሁሉ የመረጠላቸው ሃይማኖት እስልምና ነው هو الدين الذي رضيه الله لعباده وأمرنا باتباعه ለባሮቹ መርጦ እንድንከተለው ያዘዘን ሃይማኖት ኢስላም ብቻ ነው الإسلام اسلمنا ማለት هو الدين الذي نزل به آدم من الجنة سيدنا آدم የመጀመሪያው نبي كسما يزوت يوردت هايمات إسلام الإسلام هو دين كل الأنبياء جميعا أسلمنا مالت يهولوچم نبياتوچ هايمانوتنا هولوچم نبياتوچ ያስተማሩት ሃይማኖት ኢስላም ነው 124 ነብያትን አላህ ወደ መሬት ልኳል ሁሉም ነብያቶች ለህዝቦቻቸው ያወረሱት ያስተማሩት ኢስላምን ነው الإسلام دين كل الملائكة ኢስላም ማለት የሁሉም መላእክቶች ቁጥራቸውን ከአላህ ውጭ ማንንም የማያውቀው የሆኑ የመላእክቶች ሃይማኖት ኢስላም ነው አላሁ ተዓላ ባሮቹን እንዲከተሉ ያዘዛቸው የመረጠላቸው የወደደላቸው ሃይማኖት እስልምና ብቻ ነው እህትና ወንድሞቼ فالاسلام اخوه الايمان هو النعمه الكبرى ትልቁ ጸጋ ማለት እስልምና ነው እህትና ወንድሞቼ አላሁ ተዓላ አንድን ባሪያ ላቅ የሚያደርግበት ትልቁ ሽልማት ማለት እስልምና ነው رسول الله صلى الله عليه وسلم انده لالو إن الله يعطي الدنيا لمن يحب ولمن لا يحب الله تعالى دنيا لم يودوم لما يودوم يسطال سلطانن نبرتن እንደዛውም እድሜ ጤና ልጅን እንዲህ ዱንያ ጥቅምን ባጠቃላይ አላህ ለሚወደውም ለሙስሊምም لما يودهم لكافر يسطال ይሉናል ولا يعطي الايمان الا لمن يحب ايمانن እስልምናን ግን ለሚወደው እንጂ ለሌላ አይሰጥም ይሉናል እስላምን ተሰጠህ ሙስሊም ሆንክ ማለት አላሁ ተዓላ ይወዳል ማለት ነው በእስላም ላይ ከሞት ካንተ አላሁ ተዓላ ከሚወዳቸው ባሮች ነህ ማለት ነው اذن ይሄ በሌላ ሪዋያ ምን አሉን ان الله يعطي المال لمن يحب ولمن لا يحب الله تعالى ገንዘብን ለሚወደውም ለማይወደውም ይሰጣል ዱንያን ገንዘብን ለሚወደውም ለሙስሊምም ለማይወደውም ለካፊርም ይሰጣል ولا يعطي الايمان الا لمن يحب ኢማንን ግን ሂዳያን እስላምን ግን ለሚወደው ነው የሚሰጠው ይሉናል اذن አንተ ሙስሊም ሆነህ በእስላም ላይ ሞትክ ማለት አላሁ ተዓላ ይወድሃል ማለት ነው ወንድሜ ሆይ ይሄ ትልቁ ሽልማት ለአንድ ሰው የሚሰጠው አላሁ ተዓላ የሚሰጠው ነገር እስልምና ነው ዑለሞች ምን ይላሉ من اعطي الدنيا ولم يعطى الايمان فكانه ما اعطي شيئا من اعطي الدنيا دنيان የተሰጠው ሰው ولم يعطى الايمان ግን ኢማንን እስልምናን ካልተሰጠው አሉ ባለስልጣን ሆኖ ውበቱ የሚያምር ሆኖ እድሜው ረዝም ሆኖ ጤናማ ሆኖ ልጆች ኑረውት ሰው የሚወደው ሰው ሆኖ ስለምግባሩ ያማረ ሆኖ
ኢማንን እስልምናን ያልተሰጠው فكأنه ما أعطي شيئا ይሄ ሰው ምንም ነገር እንዳልተሰጠው ነው ሁሉም ነገር እንደቀረበት ነው አሉ ምን ስለጎደለው ብቻ እህትና ወንድሞቼ ኢስላም ስለጎደለው ومن أعطي الإيمان ነገር ግን እስልምናን ተሰጥቶት ولم يعطى الدنيا ዱንያን እንኳን ባይሰጠው ጤና ቢጎለው ገንዘብ ባይኖረው እድሜውም እንደዛው ደግሞ ምሳሌ ቢያጠር ሰዎች የሚጠሉት ሰው ለምሳሌ ቢሆን ሙስሊም እስከሆነ ድረስ አሉ فكأنه ما منع شيئا ይሄ ሰው ምንም ነገር እንዳልቀረበትና ሁሉን ነገር እንደተሰጠ ነው አሉ ምን ዋናውን እስላምን አላህ ስለሰጠው ከዛም በኋላ ያለው መጣም ቀረም አንድ ነው ይላሉ በተቃራኒው ግን እስላምን ሳይሰጠው ሙስሊም ሳይሆን ምን ዝነኛ ቢሆን ምን ታዋቂ ቢሆን ምን የዱንያ ጥቅም ቢሟላለት ምንም ነገር እንዳልቀመሰና እንዳልተሰጠው ነው ይሉናል ያ ሐቢቢ አንተ ውድ ወንድሜ ሆይ ይህንን የመሰለ ትልቅ ጸጋ እስላምን በአንድ ሊትር ዘይት አትቀይረው ይህን የመሰለ ትልቁን ጸጋህን ለስልጣን አትሽጠው ይህን የመሰለ ትልቁን ኢማንን እስላምን ለአንድ ለ50 ኪሎ ሩዝ ብለህ አትተው እስላም ላይ ሙጭጭ ባል እስላምን ነክሰ ያዝ እስልምናህ ላይ ጽና ትልቁ ሀብት እሱ ነው ትልቁ ጸጋ እስላም ነው من مات على غير الإسلام علماء ይላሉ ከኢስላም ውጭ ሆኖ ከኢስላም ወጥቶ የሞተ خسر الدنيا والآخرة ዱንያውንም አኺራውንም የከሰረ ነው ይሉናል ለምን ዱንያን የከሰረው ትቷት ሄደ ምን ሀብታም ቢሆን ምን ጸጋ ቢሞላለት ትቷት ሄደ خلاص አከተመለት አኺራን ደግሞ ከኢስላም ውጭ ሆኖ ስለሞተ አንድ ይላል ቅጣቱ መጨረሻ የሌለው ቅጣት ይሆንበታል ኢዘን ይሄንን እስላም እንያዘው አጥብቀን እንያዝ እንንከባከብ ደግሞ በላእ ሲበዛብህ ትዝ ይበልህ ሙስሊም እንደሆንክና ደስ ይበልህ እንደዛውም ችግሮች ሲደራረቡብህ ሙስሊም ነኝ እኮ ትልቁ ነገር እኮ አላህ እስላምን ሰጥቶኛል ብለህ ያስታውስክ ተጽናና ሐቂቀተን ከልብህ ተደሰት ለምን ዋናው ነገር እስላም ነው ይሄ እስላም አላህ ለሚወደው የሚሰጠው ሽልማት ነው አላህ ለሚወደው ሰው የሚሰጠው ትልቁ ጸጋ ቢኖር እስላም ነው ስለዚህ በችግሮቻችን እንደዛውም በሐዘን ሰዓት ሙሲባ ሲደራረብብን ውስጣችንን ሲከፋው እኔ እኮ ሙስሊም ነኝ ዋናው ነገር እኮ አለ المهم الا يزول الايمان عن قلوبنا ዋናው ነገር ከቀልባችን ኢማን አለመወገዱ ነው ሙስሊም መሆናችን ነው ይሄንን እያስታወስክ በበላ በሐዘን በትካዜ ላይ ሆነ ደስ ይበልህ አልহামዱሊላህ በል ደረጃ ከፍ ይላል እንደዛውም ደግሞ ثوابህ ይበዛልሃል ለምን ሙስሊም ሆኖ በላው ሲደራረብ ምስጋና የሚያደርግ አጅሩ ብዙ ስለሆነ وهنا يحسن ان نذكر قصه ذاك الصالح እዚህ ቦታ ላይ ይዛን ደግ ሷሊህ ያላህ ባሪያ ቅሷ መጥቀሱ ይወደዳል ذاك الصالح الذي كان ያ ደግ ያላህ ባሪያ አንድ ጊዜ ቆሻሻ ቦታ ላይ ወድቆ ሷሊህ ነው ቆሻሻ ቦታ ላይ ተጥሎ የሆነ ሰው ያየዋል በምን መልኩ ዝምቦች እንደዛውም ደግሞ ትንኞች በአጠቃላይ ከጁ ከራሱ ይበሉ እሱ ዝም ብሎ ቁጭ ብሎ ያየዋል ዝምቦቹ ትንኞች ከበውት እንደዛውም ደግሞ የዱር አውሬ ከቦት እንደዛ ሰውነቱን ይበላው መከላከል አይችልም ነበር لماذا ለምን ምክንያቱም እጅ የለውም የሚከላከልበት እግር የለውም ተነስቶ የሚሄድበት እንደዛ ሆኖ አንድ ሰው አየውና ما اصبره ምን አይነት ታጋሽ ሰው ነው በዚህ ሁኔታ ሆኖ እንዴት ይታገሳል ሲል ያ ደግ ያላህ ባሪያ ይሰማል አላፊዎች እንዲያሉ ሲነጋገሩ ይሰማል ከዛም ያ ሷሊህ ደግ ያላህ ባሪያ እንዲህ አለ الحمدلله الذي جعل قلبي خاشعا ለዛለ አላህ ምስጋና ይገባው ልብን خاشع እሱን የሚፈራ ላደረገልኝ ጌታ ወሊሳኒ ذاكرا ምላሴንም ደግሞ እሱን የምታወሳ ላደረገልኝ ጌታ ምስጋና ይገባው ይላል وجسدي على البلاء صابرا እንደዛውም ደግሞ አካሌ በበላእ ላይ ታጋሽ እንዲሆን ያደረገልኝ ጌታ አላህ ምስጋና ይገባው ይላል በዛ ሁኔታ ላይ ሆኖ እጅለው ምግሪለው ሰውነቱን አኪላ የሚባል በሽታ ቁምጥምጥ አርጎ ጥሎታል እየተሰቃየ ነው ግን ምንድነው ያለው ምስጋና ይገባው ጀሰዴን በበላእ ላይ እንዲሶብር እንዲታገስ ላደረገ ልቤን እሱ እንዲፈራ ላደረገልኝ ጌታ ምላሴን እሱን የሚያወሳ ላደረገልኝ ጌታ ምስጋና ይገባው አለ ቀጠላ አድርጎ በዛ ሁኔታ ላይ ምን አለ ኢላሂ ያለ ጌታዬ ሆይ አለ
لو صببت علي من البلاء صبا يبلاء يشجرن አይነት በኔ ላይ ብትደፋብኝ መዝደቱ فيك إلا حبا ያንተ ውዴታ እንጂ ሌላ ምንም የሚጨምር የለም ከኔ ዘንድ አለ ሱብሃንአላህ ይሄ ምንድነው ትልቁ ኒዕማ እስላምን ተሰጥቶኛል ብሎ ስለሚያስብ ሌላ ሁሉ ቀለለው አመስጋኝ ባሪያ ሆነ ኢዘን እኛም ከኛ የሚጠበቀው ምንድነው በላእ ላይ ችግር ላይ ሐዘን ላይ ስንሆን ከኢስላም ጋር ሁሉ ነገር ቀላል ነው ብለን ማሰብ መቻል አለብን ዋናው እስላም ነው የሚለውን ማስታወስ መቻል አለብን በዛ በችግር ጊዜ አልহামዱሊላህ እስላምን ባይሰጠኝ በምን እጽናናለሁ እኔኮ በማደርገው ሶብርና ትግስት ምን እንዳለኝ ዋናው ነገር እኮ እስላምን ሳገኝ ነው ብለን በእስላማችን መጽናት መታገስ ሁሉ ጊዜ አመስጋኝ መሆን አለብን ያ ኢኽዋን حافظوا على دينكم እስልምናችሁን ሃይማኖታችሁን አጥብቃችሁ ያዙ በተለይ በዚህ በእኛ ዘመን ምክንያቱም ከኢስላም የሚያስወጣ እስላማችን የሚሸረሽርብን ነገር ብዙ እንደሆነ ሁላችንም እናውቃለን ثبتني الله وإياكم على الصراط المستقيم حتى الممات والسلام عليكم ورحمة الله وبركاته زمر إسلاميك ميديا